አሁን ያለውን ዓለም አቀፍ ቀጣናዊና ጂኦፖለቲካዊ ተለዋዋጭ ሁኔታዎችን የሚረዱ ዲፕሎማቶችን አቅም ማሳደግ ይገባል አሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ። ሚኒስትሩ ይህንን ያሉት የ3 ዓመታት አጠቃላይ የተቋም ግንባታ ፍኖተ ካርታን ይፋ በተደረገበት ወቅት ነው። በዚህ ፍኖተ ካርታ በቀጣይ የተቋሙን አቅም ከፍ በማድረግ አሁን ያለውን አሁናዊ ሁኔታ ከግምት ባስገባ መልኩ የሀገርን ብሔራዊ ጥቅም ማስጠበቅ የሚያስችል አቅም ማጎልበት እንደሆነም ተነስቷል። እውነቱን የተከታተለው ባልደረባችን ታሪኩ ለገሰ እዚህ ስቱዲዮ ነው የሚገኘው። ከሱ ጋር አጠር ያለ ቆይታ አደርጋለሁ። አብራችሁን ቆዩ። ታሪኩ እንደምን ዋልክ? እንዴት ዋልክ በረከት? ይመስገን። እንግዲህ ለ3 ዓመታት እንግዲህ ያክል ቆይታ ሊያደርግ የሚችል ፍኖተ ካርታ ነው እንግዲህ በውጭ ጉዳይ ሚኒስቴር ይፋ የተደረገውና እንደው ፍኖተ ካርታው ምን ይዞ መጣ፣ በውስጡስ ምን ዋና ዋና ነገሮች አሉ የሚለውን መነሻ ጥያቄያችን እናድርግ። መልካም። ቀደም ሲል እንዳነሳኸው በተለይም አሁን ያለንበት ጊዜና አሁን ያለንበት 21ኛው ክፍለ ዘመን በተለይም በዲፕሎማሲው መስክ ራሱን የቻለ ጠንካራ የሆነ ቁመና መፍጠር ያስፈልጋል። ለሀገር የሀገርን ብሔራዊ ጥቅም ማስጠበቅ የሚያስችል ቁመና መፍጠር የሚችል ተቋም መገንባትን ይጠይቃልና ባለፉት ዓመታት በተለይም ለውጡን ተከትሎ በውጭ ጉዳይ ሚኒስቴር መስሪያ ቤት ላይ የተለያዩ የማሻሻያ ስራዎች ሲሰሩ እንደነበር ይታወቃል። በዚያም ማሻሻያዎች አሁን ያለውን የውጭ ጉዳይ ሚኒስቴር ቁመናን ማየት እንችላለን። የተለያዩ ባለፉት ዓመታት በውጭም በተለያዩ ሁኔታዎች ላይ የተገኙ ዲፕሎማሲያዊ ስኬቶችን ማንሳት እንችላለን እና ለዛ ትልቅ አስተዋጽኦ ያደረገ ተቋም መገንባቱ ይታወቃል። ይሁንና ከጊዜ ወደ ጊዜ አሁን ያለንበት ጊዜ እንዲሁም ደግሞ የዓለም አጠቃላይ ነባራዊ ሁኔታና የቀጠናው ብሎም የዓለም አቀፉ ተለዋዋጭ ሁኔታ ከዚህ ጋር መራመድ የሚችል ተቋምን መገንባት ይፈልጋል። ከዛ ጋር ተያይዞ በተለይም የተቋም ግንባታን ብቻም ሳይሆን የሰው ኃይልንም አቅም መገንባትንም ይጠይቃልና ይህንን ታሳቢ በማድረግ እንግዲህ የውጭ ጉዳይ ሚኒስቴር ለቀጣዮቹ አጠቃላይ 3 ዓመታት እየታየ ደግሞ ጊዜውን እየታየ በተለያዩ ስራዎች ላይ ትኩረት የሚያደርግ የአጠቃላይ የተቋም ግንባታ ፍኖተ ካርታን ይፋ አድርጓል። በዚህ የተቋም ግንባታ ደግሞ ምናልባትም ለቀጣዮቹ 40ና 50 ዓመታት የሀገሪቱን አጠቃላይ ዲፕሎማሲያዊ ሁኔታዎችና የተለያዩ በዲፕሎማሲው መስክ የሚሰሩትን ስራዎች ታሳቢ በማድረግ የሀገርን ብሔራዊ ጥቅም ማስጠበቅ የሚያስችል ቁመናን ለመያዝ የሚያስችል መሸከም የሚችል ስራ ነው ተብሎ የሚታሰባል ለቀጣዮቹ 40ና 50 ዓመታት ማለት ነው። ይሄ አጠቃላይ የሪፎርም ስራው በዚህ በዛሬው ዕለት ይፋ በተደረገው የማሻሻያ ስራው በዋናነት ዋና ጉዳዮች ተብሎ የተያዙት አንዱ ምቹ የሆነ የስራ አካባቢ መፍጠር፣ ከዚያም ባለፈም ደግሞ ከጊዜው ጋር መራመድ የሚችል ዘመናዊ የሆኑ ቴክኖሎጂዎችን መታጠቅና እንዲሁም ደግሞ የሰው ኃይል አቅምን መገንባት የሚያስችል ነው። ይህም ደግሞ አሁን ያለውን የዓለም ነባራዊ ሁኔታ ታሳቢ በማድረግ እነዚህ ላይ ትኩረት አድርጎ መስራትን ታሳቢ ያደረገ ሪፎርም ነው ማለት ነው። በዚህ የፍኖተ ካርታ መርሃ ግብር ውስጥ የተካተተው በዚህ መርሃ ግብር ውስጥ የተለያዩ ስልጠናዎችንም የሚሰጡበት ነው። እንዲሁም ደግሞ ተቋሙን በተሻለ ቁመና ላይ ማሳደግ የሚያስችል ስለመሆኑም ነው የተነሳው። በዛሬው ይፋ የተቋም ግንባታ ፍኖተ ካርታ ይፋ ማድረጊያ ላይ ንግግር ያደረጉት ደግሞ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ናቸው። እሳቸውም ይህንን ጉዳይ አጽንኦት ሰጥተውበታል። እስቲ የእሳቸውን ሀሳብ እንስማ። ይህን ተቋም በ21ኛው ክፍለ ዘመን በጣም ተለዋዋጭ በጣም ውስብስብ በሆነው ጂኦፖለቲካዊ አውድ ውስጥ ውጤታማ አርጎ ለማስቀጠል ለቀጣይ 30፣ 40፣ 50 ዓመታት አገሪቱንና አህጉራችንን በአግባቡ እንዲያገለግል የባለሙያነት ደረጃችንን በተቋም ውስጥ ያለውን ክህሎት፣ ዕውቀት፣ ግንዛቤ አሁን ካለበትም በላይ ከፍ ማድረግ በጣም አስፈላጊ ስለሆነ ይህንን ታሳቢ በማድረግ የአቅም ግንባታው ፕሮግራም ተዘጋጅቷል። እንግዲህ ታሪኩ ዋና ሀሳቦችን በፍኖተ ካርታ ውስጥ የነበሩትን ሀሳቦችን ስታነሳ ነበር። ሚኒስትሩም በርከት ያሉ ሀሳቦችን በውስጡ አንስተዋል። እንደ ዋናዎቹ ይሄ ምቹ የስራ አካባቢን፣ ቴክኖሎጂ መታጠቅና እንዲሁ ደግሞ የሰው ኃይል ግንባታ የሚል ነገሮች በውስጡ ተነስተዋል። በዚህ ፍኖተ ካርታ ውስጥ በተለይ ነጥለን የሰው ኃይል ግንባታውን ብናነሳው በተለይ አሁን ቀደም አንተም አንስተዋል ተለዋዋጭ ሆነ የጂኦፖለቲክስ ሁኔታን በዓለም አቀፍ መድረክ ላይ እየተመለከትን እንገኛለንና ከዚህ አንጻር ይሄንን ገቢር ብነበብ በሆነ መልኩ ተረድቶ መስራት የሚችል የሰው ኃይል ያስፈልጋልና ከዚህ አንጻር ምንድነው በዚህ ፍኖተ ካርታ ላይ ተመላከተው? አንዱ የዚህ ፍኖተ ካርታ በዋናነት እንግዲህ ትልቁን ታሳቢ ያደረገው ወይም ደግሞ ሚኒስቴር መስሪያ ቤቱም ራሱ በዋናነት ይሄ ፍኖተ ካርታ ትልቅ ለውጥ ያመጣበታል ብሎ ያሰበው የሰው ኃይል ግንባታ ላይ ነው። ምክንያቱም ደግሞ ተቋም ብቻውን ቢለወጥ ውጤት አያመጣም። ከተቋሙ በላይ ደግሞ በተቋም ውስጥ ውጤት እንዲመጣ የሚያደርገው የሰው ኃይል እንደመሆኑ መጠን በተለይም ዲፕሎማት አሁን ያለውን የዓለም አቀፍ ቀጠናዊና ጂኦፖለቲካዊ
ጂኦፖለቲካዊ ተለዋዋጭ ሁኔታን የሚገነዘብ እንዲሁም ደግሞ በአቅምም በእውቀትም የጎለበተ አቅም ያለውን የሰው ኃይል ከማፍራት አኳያ ትኩረት ተደርጎ የሚሰራበት ነው። ለዚህ ደግሞ በዚህ ፍኖተ ካርታ ውስጥ የተዘጋጁ የተለያዩ ስልጠናዎች አሉ። በነገራችን ላይ ይህ የተቋም ግንባታ ፍኖተ ካርታ በ3 ዓመታት ውስጥ ታሳቢ ያደረገው ማለት ነው በዋናነት በውጭ ጉዳይ ሚኒስቴር ከዛም ባለፈም ደግሞ በባለ ሁለት ወገንና በባለ ብዙ ወገን በጋራ የተዘጋጀ ፍኖተ ካርታ ነው። በዚህ ውስጥ ደግሞ የተለያዩ ስልጠናዎች ተዘጋጅተዋል። በዚህ ስልጠና ውስጥ ባለሙያዎች፣ ዲፕሎማቶች ይበልጥ እውቀታቸውን አቅማቸውን እንዲያጎለብቱ የሚያስችሉ ስልጠናዎች የሚሰጡበት ነው። እንደሚታወቀው የውጭ ጉዳይ ሚኒስቴር ላለፉት ዓመታት አንጋፋ ዲፕሎማቶችን በማፍራት የሀገርን ብሔራዊ ጥቅም በማስጠበቅ ረገድ ትልቅ አስተዋጽኦ ሲያደርግ የመጣ ተቋም ነው። አሁን ባለው ሁኔታ ደግሞ የ21ኛውን ክፍለ ዘመን የሚመጥን ተቋም ከማድረግ አኳያ እንዲሁም ባለሙያውንም ወይም ደግሞ ዲፕሎማቱንም አቅም ከማሳደግ አኳያ ደግሞ ታሳቢ ያደረገ ለዚህ የሚመጥኑ የሙያዊ ስነ ምግባርን በጠበቁ መልኩ ስልጠናዎች ያስፈልጋሉና እነዛ ላይ ተንተርሶ መስጠትንም ታሳቢ ያደረገ ነው። ስለዚህ የዓለምን ሁኔታ የሚገነዘብ የሀገርን ብሔራዊ ጥቅም የሚያስጠብቅ በተለያዩ ዓለም አቀፍ በቀጠናውና በዓለም አቀፍ መድረኮችም የሀገርን ከፍታን ሊያስጠብቅ የሚችል ባለሙያን ማፍራት ማስቻልንም ታሳቢ ያደረገ ነው። ስለዚህ ይህንን ታሳቢ በማድረግም ፍኖተ ካርታው ላይ የተለያዩ ነገሮች የተካተቱበት ነው። የባለሙያውንም አቅም ማሳደግንም የሚያስችል ነው ብለዋል። የውጭ ጉዳይ ሚኒስትሩ ያነሱትን ሀሳብ ደግሞ እንከታተል። ህያው የሆነ ተቋም ውጤታማ የሚሆን ተቋም ሁሌ የሚታደስ ሁሌ የሚያድግ አቅሙን የሚገነባ ነው። ዲፕሎማሲ ህንፃ ቢያምር ዲፕሎማሲ ብዙ ገንዘብ በጀት ቢመደብ ዲፕሎማቱ ብቁ ካልሆነ ዲፕሎማቱ ሙያውን ካላከበረ ሙያውን ካልወደደ በቂ እውቀትና ግንዛቤ ክህሎት ከሌለው ሊሳካ አይችልም። የዲፕሎማሲ አስኳሉ ዲፕሎማቱን። ስለዚህ እኛም አንዱ የትኩረት መስካችን ብቁ የሆኑ ዲፕሎማቶችን ይበልጥ ብቃታቸውን ለማጎልበት ዲፕሎማቱ ላይ ኢንቨስት ማድረግ ስለሆነ ይህንን ፕሮግራም እንደምንደግፍ ባለን አቅም ሁሉ ተገቢውን ክትትልና ድጋፍ እንደምናደርግ ቃል መግባት ፈልጋለሁ። ታሪኩ እንግዲህ ፍኖተ ካርታው ሰፊ ጉዳዮችን በውስጡ የዳሰሰ ነው። እንዲሁም ደግሞ በርከት ያሉ ተዋናይም ይህንን የፍኖተ ካርታ በማዘጋጀት ሂደት ውስጥ ተሳታፊ እንደነበሩም ተነስቷልና እዚህ ላይም እንደው ሀሳቦችን ብንሰነዝር በተለይ ደግሞ ለ3 ዓመታት ለቀጣይ ይተገበራል የሚል ሀሳብም ጭምር ተነስቷልና ፍኖተ ካርታ እንግዲህ በርከት ያሉ ጉዳዮችን በውስጡ እንደሚይዝ እናውቃለንና ከዚህ ጋር ተያይዞ አሁን ለትግበራ የተመረጠው የጊዜ ሁኔታ ምክንያቱ ምንድነው የሚለውን በዚህ ብናነሳ በተለይ የዚህ ፍኖተ ካርታ ዋነኛ በ3 ዓመት ውስጥ እየታየ ውጤቱ የሚታይበት ጊዜ ነው። የ3 ዓመቱ አጠቃላይ በ3 ዓመት ውስጥ ታሳቢ ተደርጎ የተሰራው ውጤቱ የሚታይበት ጊዜ ነው። የ3 ዓመቱ ማለት ነው። ምክንያቱም ትልቅ በጣም ሰፊ ነው ፍኖተ ካርታ ብዙ ነገሮችን በውስጡ አካቷል። ላለፉት ዓመታት ሲሰራ የመጣና የተገኘ ውጤት እንዳሉ ይታወቃልና እነዚህን ውጤቶች ይበልጥ ለማስጠበቅ አሁናዊ ያለውን ሁኔታ ይበልጥ ታሳቢ ያደረገ ቁመናን መፍጠርን ያካተተ እንደመሆኑ መጠን 3 ዓመቷ ውጤት የሚታይበት ነው። ውጤት ይመጣል ተብሎ የሚታሰብበት ጊዜ ነው ማለት ነው። ከዛ ባለፈም እንግዲህ እንደሚታወቀው ውጭ ጉዳይ ሚኒስቴር አሁን ያለውን ቀደም ሲል እንዳነሳ ነው አሁን ያለውን አሁናዊ ሁኔታን ታሳቢ ማድረግ አዲስ የውጭ ግንኙነት ፖሊሲን ይፋ ማድረጉ ይታወቃል። አዘጋጅቶ በዛ ላይ ስራዎችን እየሰራ እንዳለ ይታወቃል። እነዛን ይበልጥ ውጤቱን ለማወቅ ውጤት ለማምጣትና የሀገርን ብሔራዊ ጥቅም በበለጠ ለማስጠበቅ ያስችለው ዘንድ ነው ይሄ ፍኖተ ካርታ በዋናነት ትኩረት ያደረገው። እንደውም ይህንን የፍኖተ ካርታን ይፋ ሲያደርግ በአዲሱ መስሪያ ህንጻው ነው እንግዲህ ይፋ የተደረገው። ምክንያቱም በካዛንቺስ ኡራኤል አካባቢ አዲስ ህንጻ ተገንብቶ ወደዛ ገብቷልና ያ እዛ ህንጻ ውስጥ ደግሞ እነዚህ ነገሮች ይሄ አዲስ ፍኖተ ካርታ ይፋ መደረጉ ቦታ ዝውውር አድርጓል። ይሄ ይፋ መደረጉ በአዲስ መንፈስ ለአዲስ ለውጥ ምን ያህል ቁርጠኛ መሆኑን የሚያሳይ ነውና አዳዲስ ነገሮችን ዘመኑ የዋጁ ቴክኖሎጂዎችን አካቶ ራሱን አቅምን መገንባትንም ታሳቢ ያደረገ ነውና በቀጣይ እንግዲህ የሀገርን ብሔራዊ ጥቅም የሀገርን ፍላጎት በቀጠናውም በዓለም አቀፍም እንዲሁ የብሔራዊ ጥቅምን ማስጠበቅ የሚያስችል ቁመናን ይፈጥራል ተብሎ ይጠበቃል። ይሄ ውጤት ግን በ3 ዓመት ውስጥ ይታያል ተብሎም ነው የሚታሰበው። እንግዲህ አጠቃላይ የነበረው ሁኔታ ነው። እጅግ አድርጌ አመሰግናለሁ ባልደረባዬ ታሪኩ ለገሰ እዚህ ተገኝተህ ላጋራህን መረጃ መልካም ቀን ይሁንልህ። እኔም አመሰግናለሁ።